ብለሽ እዚህ ነገር ውስጥ እንዳስገባሽኝና ለራስ ጥቅም ስትይ ሚስቱ እንዳደረግሽ ነው? ምን አባሽን ያልሽው አንቺ ማትረቢ? ቆይ እንዴት እሷ ላውቃት እችላለሁ? እርግጠኛ ነሽ? ነይ ደብድቢ። ነይ። ምንድን ነው የምታወሪው? ቆይ ምንድን ነው እንደዚህ መዋቅ ማደር? አንተ ራስህ አልነበርክ እንዴ እራት ልጋብዝ ስትል የነበረው? ጋሻ ለመኖራቸውን ሳይ እየተዘጋጀው ነበር። እንጀራ እናት አየችኝና ቀድማ አዘጋጀቻት። ሲጀመር እነሱ በእናንተ መፎካከር ነው በጣም እያስገረመኛል። ቆይ አንቺና አጸደ የት ነው የምትተዋወቁት? አረ የት ላውቃት እችላለሁ? ማለቴ የት ታውቀኛለች? እና ምን ነው ተንተባተብሽ? አረ መች ተንተባተብኩ? ማለቴ የት ላውቃት እችላለሁ? እዚሁ ነው የማውቃት። የት ላውቃት እችላለሁ? ስለዚህ አጸደ ነች ዋሸችኝ ማለት ነው ስትል አልገባኝም። አንቺ እኔን እዚህ ቤት ከመግባትሽ በፊት እንደምታውቂ ለአክስቴ አጸደ ነግረሻል ነበር ወይስ ፈጥራ ነው እያወራችኝ ያለችው? አክስቴ ልክ ነች። ማለት ቀድሜ ለአንተ መናገር ነበረብኝ፣ ግን ስለፈራው ነው እንጂ ቀድመህ በልቤ ገብተዋል። ሀብል ሁሉንም ነገር ለህዝራ እናገራለሁ ስትል ወይዘሮ መነንን እያስጠነቀቀቻት ትገኛለች። መነንም ቆይ ስለምንድን ነው ለህዝራ የምትናገሪው እያለች ሀብልን ብትጠይቃት ሆን ብለሽ እዚህ ቤት እንዳስገባሽኝ እናም ለገንዘብ ብለሽ እንደሆነ ይህንን ነገር ያደረግሽው ለህዝራ አንድም ሳልደብቅ እነግረዋለሁ ትላት ነበረ። ታዲያ ወይዘሮ መነን አንቺ ጅል ምንድን ነው የሚያጃጅልሽ? ጀምረነዋል፣ ስለዚህ እንጨርሰዋለን። ህዝራ ጋር እንደምንም ብለሽ በትዳር ትኖሪያለሽ። ከዛም ደግሞ የዚህ ቤት ገንዘብ ወራሽ አንቺ ትሆኛለሽ። እባክሽ እንዲያልፍልሽ ላድርግሽ ነው ያልኩሽ፣ ሌላ ምን አደረግኩ ትላት ነበረ። በዚህ ስቃይ መቀጠል አልፈልግም የምትለዋ ሀብል የማህደር እና የአጸደ ቡጢ ሰልችቶኛል፣ በወጣሁ በገባሁ ቁጥር ደግሞ ከነሱ ጋር መጨቃጨቅ እጅግ በጣም ነው የሰለቸኝ ትል ነበረ። አንድ ግራ የገባኝ ነገር አለ የሚለው ህዝራ ቆይ ለምንድነው አጸደና መነን በእነዚህ ልጆች ጉዳይ በተደጋጋሚ እየተጨቃጨቁና እየተጣሉ የሚገኙት እያለም መጠየቅ ጀምሮ ነበረ። በመጨረሻም አጸደ ሀብል የመነን እንጀራ ልጅ እንደሆነች እየተናገረችባት ትገኛለች። መነንም አጸደ ማህደርን እዛ ቤት በሰራተኛ ስም እያስገባቻት አውቃ አስባበት የህዝራን ገንዘብ ለመብላት እንደሆነ እና ማህደር ለህዝራ ምንም አይነት ፍቅር እንደሌላት እየተናገረች ይገኙ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሀብል ፊልምን ክፍል 4 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ሀብል እንግዲህ የባለፈው ክፍል ላይ እንዳየነው ሁለቱም ዝግጅቶቻቸውን አጠናቀው ማለትም ማህደርና ሀብል ከህዝራ ጋር እራት ለመብላት ዝግጁ ሆነው ይገኙ ነበረ። ወይዘሮ መነንም እንዴት ሚስቱ እያለች ከሰራተኛ ጋር ይወጣል እያለች ህዝራን ግራ እያጋባቸው ትገኛለች። ግራ እየተጋባ የሚገኘው ህዝራ ደግሞ ቆይ ለምንድነው ማህደርና ሀብል እየተፎካከሩ ያሉት? ምንስ ነው እኔ ሳላውቀው በዙሪያዬ እየተፈጠረ ያለው ነገር ይል ነበረ። ታዲያ ህዝራ ሁለቱንም ወደ ክላሳቸው ካስገባቸው በኋላ ቆይ ለምን ከሀብል ጋር መፎካከር አስፈለገ ሲል ማህደርን በስነ ስርዓት ቁጭ አድርጎ አናግሯታል። ማሂም አይ ህዝራ እንደዛ አይደለም፣ አባቴ ከሌለ እና ክፍተቶችን ካገኘን ተያይዘን ወጥተን እራት እንበላለን ብለኸኝ ስለነበረ አሁን ደግሞ አባት ቤት ውስጥ ስለሌሉ እሱም ብዬ ነው እንጂ እኔ በፍጹም ከሀብል ጋር ለመፎካከር ፈልጊ አይደለም ትለዋለች። ታዲያ እሱም እሺ ብሎ ይህንን ነገር ካመናት በኋላ ነገር ግን ማሂ አንድ ጥያቄ ልጠይቅሽ እፈልጋለሁ ይላት ነበረ። ማህደርም እጅግ በጣም ደነገጠች። እሺ ምንድን ነበረ ልትጠይቀኝ እየፈለከው? ጠይቀኝ ስትልም እንዲጠይቃት ፈቅዳለታለች። ህዝራም አንቺና አጸደ ከዚህ በፊት ትተዋወቃላችሁ ወይ የሚል ጥያቄ ነበረ የጠየቃት።
ማህደር እጅግ በጣም ደንግጣ ቆይ ለምን እንደዛልክ? አረ በፍጹም አላውቃትም፣ እኔ አጸደን ከዚህ ቤት ውጪ አላውቃትም ስትልም መለሰችለት። ህዝራም ስለዚህ አጸደ ዋሽታኛለች ማለት ነው ይል ነበረ። ማህደር ቀና ብላ አየችውና ቆይ ስለምን ውሸት ነው የምታወራው? አጸደ ምን ነግራህ ነው ስትልም ጠየቀችው። እንግዲህ አክስቱ ከዚህ በፊት ከማህደር ጋር እንደሚተዋወቁ ማህደር ደግሞ እነሱ ቤት የገባቸው ከህዝራ ፍቅር ይዟት እንደሆነ እናም ገና ከመግባቷ በፊት እንዳፈቀረችው እንደነገረችው ነገራት። ማህደርም ይህንን ነገር ከሰማች በኋላ አይ በቃ እኔ ቀድሜ ላንተ መንገር ነበረብኝ፣ ይቅርታ አድርግልኝ። ለአጸደ የነገርኳት ሴት ስለሆነች ትረዳኛለች ብዬ ነው። እናም እውነቷን ነው፣ አንተን የወደድኩህ እና ያፈቀርኩህ ገና እዚህ ቤት ከመምጣቴ በፊት ነበረ። እናም አየሁህ፣ አፈቀርኩህ። ከዛም ደግሞ ለፍቅር የማይከፈል ዋጋ የለም። እናንተ ቤት የቤት ሰራተኛችሁ ሆኜ ገባሁኝ ስትልም ህዝራን አስቀይሳ አስረድታ ነገረችው። እሱም ደግሞ የኔ ውድ ለኔ ብለሽ ይህንን ሁሉ ዋጋ ከፍለሽ እኔ ደግሞ የአንቺን ዋጋ ማሳጣት አልፈልግም። ስለዚህ ለእያንዳንዷ ዋጋሽ ክፍያሽን ታገኛለሽ። እጅግ በጣም አፈቅርሻለሁ ሲልም በስስት አቀፋት። ማህደርም እጅግ በጣም ደስተኛ ሆነች። ከዚህ በላይ በአንተ የተነሳ መሰቃየት አልፈልግም፣ ፍቺ እፈልጋለሁ የምትለዋ ሀብል በሰርጓ ሳምንት እንደምትፈታው እየነገረችው ትገኛለች። ገና ሰርጋችን ሳምንት እንኳን አልሆነውም፣ እንዴት ነው ታዲያ አባቴን እንዴት ብዬ አሳምኘው ነው የምፈታሽ? ይላት ነበረ ህዝራ። ግራ እየተጋባች ያለችው ሀብል የዚህን ቤት ጫና መቋቋም አልቻልኩም፣ ስለዚህ ካንተ ቤተሰቦች ጋር ከምጋፈጥ አባትህን እንደምንም ብለን እናሳምናቸው እና እባክህ ፍታኝ ትለው ነበረ። ምንም እንኳን መነን እያስጠነቀቀቻት ብትኖርም ነገር ግን ይህንን ጫና መቋቋም አልችልም የምትለው ሀብል ታዲያ እንዴት ብዬ ለአባቴ ምን አይነት ሀሳብ ልንገረው? ምን አይነት ምክንያት ላቀርብና ልፍታሽ? ሲልም ህዝራ ጥያቄ አቅርቦላት ነበረ። ሀብልም እንዲህ ትለዋለች። ገና በሰርጋችን ሳምንት አንድ ሳምንት እንኳን ሳይሞላን ከድሮ ፍቅረኛዋ ጋር ተያይዛ ወጥታ አገኘኋት። በሹልክታ ማለትም እየተሰረቀች እየሄደች የድሮ ፍቅረኛዋን ታገኘዋለች። እናም ትማግጥብኛለች የሚል ሀሳብ ለአባትህ ብንነግራቸው በስትክክል እኔን ከዚህ ቤት ጎትተው መንጭቀው ያወጡኛል ትለው ነበረ። ህዝራም ቆይ እንዴት እንደዚህ ታደርጊያለሽ? ሲልም ጠየቃት። አዎ አባትህ ቢጠይቁኝ እኔም ይህንኑ ተመሳሳይ መልስ አዎ ህዝራን አልወደውም ነበረ። እናም እኔ ከዚህ በፊት ለእናንተ አልነገርኳችሁም፣ ነገር ግን እጅግ በጣም የማፈቅረውና የምወደው ልጅ ነበረ። እሱን ለማግኘት ነው የሄድኩት ስልም እነግራቸዋለሁ። የዛኔ አባትህ ሁሉንም ነገር ያምናሉ ትል ነበር። በመጨረሻም ህዝራ በሀሳቧ ሳይስማማ ከዚህ ቤት አሰናብቱኝ ትላለች ማህደር እዚህ ቤት እኔ እናንተ ፍቅር ስትጫወቱ ቁጭ ብዬ ማየት አልችልም እና ህዝራም የሆነ ችግር ሲፈጠር ሮጦ የሚያዳላው ለሀብል ነው። ስለዚህ ለእኔ ያለው ፍቅር ቀንሷል። እናም ከዚህ ቤት መሄድ እፈልጋለሁ ትል ነበረ። ይህንን እያየችዋ መነን አዎ ትሂድ ፈቅደንላታል የምትል ይመስለኛል። ምክንያቱም በተደጋጋሚ ከዚህ ቤት ኮተትሽን ይዘሽ ውልቅ ትያለሽ እያለችም እያስጠነቀቀቻት ነበረ። ታዲያ በዚህ መካከል አጸደ በፍጹም ከዚህ ቤት አትሄድም እያለችም ትከራከራለች። እንግዲህ በቀጣይ ቪዲዮ ማህደር ከዚህ ቤት ትባረር ይሆን ወይስ ደግሞ በአጸደ ብርታት እዚህ ቤት ትቀጥል ይሆን? በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።